ጸድቀው እኔ ሴት አይቼ አላውቅም ልትለኝ አልችልም፣ አንለስ አይኖቼን አውጥተህ ካላረከው በስተቀር። ስለዚህ በስጋ ለዕለት ተዕለት በምናደርጋቸው ስህተቶች ላይ ጠበቃ አለ። አሁን ሰዎች አርደመከ በኢየሱስ ክርስቶስ አምናለሁ ስለዚህ ስላረኩኝ ችግር የለውም አትለኝ። አመንዛሪ ቢሆንስ? ለምሳሌ አመንዛሪም ቢሆን ይላል ምንድን ነው የሚያደርገው? አመንዛሪም ቢሆን ምንድን ነው የሚለው? አታመንዝር ይላል እኮ። በጌታ ስትሆን እነዚህ ነገሮችን በሙሉ ቃልን ልፈጽም እንጂ ቃልን ልሽር አልመጣሁም ነው የሚለው ጌታ። አየህ፣ ያንን ፈጽሞት ነው ሄደው። ያንን ኃጢአቶች ምን ስታመነዝር ምን ታደርጋለህ? በስጋ መድከም ነው። በአይነ ያየ እኮ አመነዘረ አለ። ያው እኮ ነው። ከኛ አብረህ ተጋደምክም በአይነ አየም የተሰንተኝ አይደለም አትለኝም። ለምን? መጽሐፍ ቅዱስ ስለሚናገር። ስለዚህ ከኛ የሚሆን ነገር ስለሌለ ነው ጠበቃ ያስፈልጋል። እኛ በስራችን ብንጸድቅ ኖሮ ኢየሱስ ክርስቶስ መጥቶ ሊያድነን ባልተሰቀለ ነበር። በስራችን ቢሆን በህግ ቢሆን። ስለዚህ ምንድነው የተደረገው? በሱ ስትመላለስ በምድራዊ ስጋዊ ኃጢአት በምትሸነፈበት ጊዜ ጠበቃ አለ። ምን ያደርጋል? ጌታ ሆይ ይቅር በለኝ። በየጊዜው ምን ታገባለህ? ንስሐ ትገባለህ። ስለዚህ አንዴ የሰው ልጅ በልቡ አምኖ በአፉ ከመሰከረ የመንግስተ ሰማያት ቁልፍ በእጁ ናት። አውቶማቲካሊ ማለት አውቶማቲካሊ በተቀበለ ሰዓት ሲቀበል ማንን ተቀብሎ ነው? ፍጹም የሆነውን ኢየሱስ። ኃጢአቱን በሙሉ ለኢየሱስ ሸክማችሁ። ታዲያ ለምንድን ነው ታዲያ ኢየሱስ ክርስቶስ ሸክማችሁ የከበዳችሁ በሙሉ ወደ እኔ ኑ ያለው? ለምንድን ነው ታዲያ? በራሴ ስራ ሰርቼ መጸድቅ ከሆነ በህግ መጸድቅ ከሆነ ወደ እኔ ኑ ለምን አለ? ሊያሳርፈን፣ እኔም አሳርፋቸዋለሁ ነው ያልከው። ስለዚህ ቃል በቃል ያንን አለ ማለት። አሁን ብዙዎቹ የሚያደርጉት ምንድን ነው? መዳፈር አለ። የሚዳፈሩ ሰዎች አሉ። ምን አይነት ድፍረት! ኃጢአት ለማመድ የሚደፍሩ በኢየሱስ አንዴ ድኛለሁ ብሎ የማይረባ ነገር የሚያደርጉ ሰዎች አሉ። ይሄ ትክክል ነው ብትለኝ እኔም አንተም እናውቀዋለን። ግን በስጋ የተሳሳተ ነገር አሁን ማለቴ ለምሳሌ ብታመነዝር ስጋ ነው ተወቃል። በአይን ያየውም እኩል ነው የምትወቃው። መስፈንም እኩል ነው የሚጠ ምንም የምታደርግ እኩል ነው የሚጠ። ስለዚህ ያ ነገር እንዳይሆን ምን አለ? ጠበቃ አለ። ለማን ትነግራለህ? ደስ ምን እያለ ኢየሱስ ጌታ ይሆን ይቅር በለኝ፣ ኃጢአቴን የሚሰረየው ኢየሱስ ስለሆነ ነው ይቅር በለኝ። ለምን አባታችን ነው የሚባለው? ከዛ የተነሳ ስትጸልዩ ምን በሉ ነው? አባታችን ነው በሰማይ የምትኖር ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን። የሁል ጊዜ ጸሎት ገባ? የሁል ጊዜ በደላችንንም። ለምን? ስለምንበድል በስራ ስለማንጸድቅ። ለዛ ነው ይቅር በለን እያለን የምንለው ማለት ነው። መዝሙር እንስማው። በእርግጠኝነት ከዚህ የተለየ ነው መዝሙር አለ። ከዚህ ሁላማ እሱ ካለማ ሌላ ሰው ገባ። እሱና ኤፍሬም ያወራሉ። የኔን ጥያቄ ሳይመለስ በቃ እሱ ስንት ሰዓት ሙሉ ተናግሮ ስለኔ፣ ከዛ በኋላ እኔ ሳይመለስ አንተ ጠይቀህልኝ ስለአንተ አይደለም እኮ ስለኔ ነው። እኔ እኮ የጠራኋችሁ እኮ ስለኔ ነው፣ ስለአንተ አይደለም። አንተማ እኮ ኦልሬዲ ድናሃል ማይ ፍሬንድ። አይ ቲንክ አልገባችሁ መሰለኝ እኔ ለምን እንደሰበሰብኳችሁ። እንዴ ከታች እኮ ህዝብ አለ እኮ ለአንተ እኮ አይደለም። ቆይ አንዴ እንትን አናድርገው፣ መሸታ ቤት አናድርገው ፕሊዝ። እኔ እኮ መሰብኩኝ እኮ እኔ እኮ የጠራኋችሁ ለራሴ ብዬ እኮ ነው። ለአንተማ ብዙ መድረክ አለ። እኔን ሰበኩኝና እኔን ወደ እናንተ ውሰዱኝ እኮ ነው እያልኩ ያለው። ለምንድን ነው የጠየቀኝ ታዲያ? ጥያቄው እኮ እኔ እናንተ በምትጠያይቁበት ሰዓት እኔ ማገኘው እንትን ስላለ ነው እንጂ አንተ እኮ እኔ ልጠይቀዋ። ከዛ በኋላ ጥያቄ እኔ የፈለኩትን ስጠይቀው አንተ የምታገኘው እኮ እንጂ አንተ ጠይቀህ እኮ አይደለም። ቆይ እርሚ እመጣለሁ ወደ አንተ። መዝሙር ይሰማል እንትን አይደለም። ይሄ የሃይማኖት ንጽጽር ወይ ሌላ ቦታ እንደምንሰማው ምናምን አይደለም። እኔ ማደርገው የተቻለኝን ልቀበል ነው እንጂ ኦልሬዲ አንተማ ኦርቶዶክስ ነህ፣ ፕሮቴስታንት ነው። አቶ ኤፍሬም ፕሮቴስታንት ነው፣ መዝሙር ኦርቶዶክስ ነው። መሀል ላይ የተንጠለጠልኩት እኔ ነኝ። እኔ ወዴት ልሂድ እኮ ብዬ ነው የጠሯቸው። አይ ቲንክ አልገባችሁም መሰለኝ ለምን እንደሰበሰብኩት። ያ ነው መዝሙር ያለ አለው ክርስቲያን እምነትና ስራ እንዴት ነው? እስኪ ይሄን ነገር ንገረንና ከዛ ኤርሚ የሚያነሳቸውን ጥያቄዎች እዚህ ኤፍሬም ባለጊዜውም አለ ዮኒም አለ የምትጠይቁትን ትጠይቃለች። መጀመሪያ ግን እምነትና ስራ እንዴት ናቸው? እስኪ ንገረን። እሺ፣ አመሰግናለሁ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን ብያለሁ። መንፈስ ቅዱስ ጥበብ ማስተዋል ይለቅልን። በአብ በወልድ በመንፈስ ቅዱስም አምኜ እጀምራለሁ። እምነትና ስራ እንግዲህ ብትችሉ ግን ቪዲዮ ብታበሩን ደስ ይለኛል። ባያችሁ ባይሆን ችግር የለውም፣ ግን ቢሆን ደስ ይለኛል። ቦታ ስላልሆንኩኝ ነው።
ችግር የለውም። እሺ እምነትና ስራ እንግዲህ እኛ ስራ ስንል ምን ማለታችን ነው ስንል ከኛ ያልሆነ ከእርሱ የሆነ የተሰጠን ጸጋ ስጦታ አለ። እሱ ምንድነው? ጥምቀት፣ ቅዱስ ቁርባኑ፣ እነዚህ ሁሉ የጌታ ትእዛዝ ናቸው። አንድ ሰው እምነትን ከምግባር ጋር ለምሳሌ በብሉይ ኪዳን ለመዳን መገረዝ ግዴታ ነው። የእግዚአብሔር ልጅ ለመባል መገረዝ ግዴታ ነው። በአዲስ ኪዳን ግን መገረዝ አለመገረዝ አይጠቅምም። አሁን መዳኑ ተሰጥቶናል በጸጋ ኦኬ። ሰው አሁን መገረዝ አይጠበቅብንም። ስለዚህ ምንድነው የምናደርገው? እኛ እናምናለን። ባመንን ቅስፈት እንድናለን የሚል ትምህርት የለንም፣ መጽሐፍ ቅዱስም ስለማይል። ሰው ባመነ ቅስፈት ይድናል የሚል ትምህርት የለም። ምክንያቱም ማመን ለብቻው አያድንም። ከማመን ጋር መጠመቅ ያስፈልግሃል። ከማመን ጋር ቅዱስ ቁርባን ያስፈልግሃል። ይሄን ብቻ አይደለም፣ ወደ ዘላለም ሕይወት ከመጣው ደግሞ መዳንን እንዳታጣው በፍሬ በመንፈሳዊ ፍሬ በመንፈሳዊ ግብር ወይም ስራ መመላለስ አለብህ። ምክንያቱም ነፃ ፍቃድ ስላለ። ስለዚህ ቅዱስ ጥምቀቱ ይሄ ሳክራመንት ናቸው፣ ሚስጥራት የምንላቸው ጌታ የሰጠን እንድናረጋቸው እንድንፈጽማቸው የታዘዙ ከጌታ የተሰጡን መንፈሳዊ ስራዎች መንፈሳዊ ስርዓቶች ናቸው። ይህንን ጌታ ነው ያለው። ይህንን ያልፈጸመ ሰው አይድንም። በአፉ በቃ እንዲያው ኢየሱስ ጌታ ነው ብቻ ስላለ አንድ ሰው አይጸድቅም። ምክንያቱም መጽሐፍ ቅዱሱ ድህነትን በብዙ መልኩ ያስቀምጠዋል። ስለዚህ የድህነትን ሰፊውን ትምህርት ነው የምንማረው ማለት ነው። ማስረጃዎችን ልስጥ።